ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ከነዚህ መካከል ትላንትና የተደረጉ ጨዋታዎች አሉ። በኢትዮጵያ ፕሪሚየር ሊግም እንዲሁ የተደረገ መርሃ ግብሮች አሉ። ከዛ በተጨማሪ ደግሞ በተወዳጁ እንግሊዝ ፕሪሚየር ሊግ፣ በሳዑዲ ፕሮ ሊግ፣ በስፓኒሽ ላሊጋ እና በሌሎችም ሊጎች እንዲሁ የተደረጉ ጨዋታዎች አሉ። ዛሬም የሚደረጉ የጨዋታ ጥቆማዎችን ወደ እናንተ እናደርሳለን። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች፣ እጅግ በርከት ያሉ የዝውውር ጉዳዮችም መነሳታቸውን ቀጥለዋል። እነሱንም በስፋት ወደ እናንተ ማድረሳችንን የምንቀጥል ይሆናል። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ከሀገር ውስጥ መረጃችን ነው የዛሬን ፕሮግራማችን የምንጀምረው። የአትሌቲክስ ጉዳይን በማስቀደም እንጀምር። እንግዲህ ታሪካዊ ሽሬው አትሌት ቀነኒሳ በቀለ ከእሁዱ የ2025 የለንደን ማራቶን ውድድር ውጪ መሆኑን አዘጋጆቹ ይፋ አድርገዋል። አትሌት ቀነኒሳ በቀለ በጉዳት ምክንያት በለንደን ማራቶን ውድድር መሳተፍ እንደማይችል አዘጋጆቹ እንዳሳወቃቸው ነው የገለጹት። ቀነኒሳ በቀለ በሰጠው አስተያየትም የእሁዱ የለንደን ማራቶን ወደ ውድድር ለመመለስ ጓጉቼ ነበር፣ ባለመሳካቱ ግን በጣም ተበሳጭቻለሁ ሲልም ነው የተናገረው። ከውድድሩ ውጭ የሆነውም በጉዳት መሆኑን ያረጋገጠው ቀነኒሳ በቀለ በውድድሩ ለሚካፈሉ አትሌቶችም መልካም ምኞቱን ገልጿል። በርካቶችም በለንደን ማራቶን ላይ ቀነኒሳ በቀለን ለመመልከት ጓጉቶ እንደነበር ነው የሚነገረው። ነገር ግን ታሪካዊ ሽሬው አትሌታችን በጉዳት ምክንያት ከለንደን ማራቶን ውጪ መሆኑን በይፋም ተረጋግጧል። ወደ እግር ኳሳዊ ጉዳዮች እናምራ። ትናንትና በኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ቀጥለው ተደርገዋል። የሊጉ መሪ ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት ነው ያስመዘገበው። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ኢትዮጵያ መድን ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ትናንትና ማሸነፍ ችለዋል። የኢትዮጵያ መድንን የማሸነፊያ ግቦች ሙሐመድ አበራ ነው ሁለቱንም ትናንትና ከመረብ ጋር ማሳረፍ የቻለው። ኢትዮጵያ መድን ሊጉን በ11 ነጥብ ልዩነት አሁንም መምራታቸውን ቀጥለዋል። ዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ለመሆን ኢትዮጵያ መድን በትልቅ ግስጋሴ ላይ ይገኛል። 51 ነጥቦችን ሰብስቦ አንደኛ ደረጃ ላይ የተቀመጠው። በአንጻሩ ተከታዩ ባህር ዳር ከተማ ነው 40 ነጥብ ያለው። ኢትዮ ኤሌክትሪክ በ29 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮ ኤሌክትሪክ ከባህር ዳር ከተማ ጨዋታቸውን ያደርጋሉ። በአንጻሩ ኢትዮጵያ መድን ከአርባ ምንጭ ከተማ ነው ጨዋታቸውን የሚያደርጉት። ሌላኛው ሐዋሳ ከተማ ድል የቀናው ጨዋታ ነው። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጋር ትላንትና ጨዋታውን አድርጎም 2-1 በሆነ ውጤት እንዲሁ ማሸነፍ የቻለበትን መርሃ ግብር ነው ትላንት የተመለከትነው። የሐዋሳ ከተማን የማሸነፊያ ግቦችም አሊ ሱሌይማን ነው። ሁለቱንም ኤርትራዊ አጥቂ የአምናው የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ዘንድሮም እየመራ ይገኛል። አሊ ሱሌይማን ሁለት ጎሎችን በማስቆጠር ሐዋሳን አሸናፊ አድርጓል። ለኢትዮጵያ ንግድ ባንክ ሱሌይማን ሐሚድ ቀሪው ብቸኛውን ጎል ያስቆጠረ ተጫዋች ነው። ኢትዮጵያ ንግድ ባንክ 35 ነጥቦችን ሰብስቦ 7ኛ ደረጃ ላይ ሲቀመጥ፣ ሐዋሳ ከተማ በ27 ነጥቦች 15ኛ ነው። በቀጣይ ሐዋሳ ከተማ ከሲዳማ ቡና፣ ኢትዮጵያ ንግድ ባንክ ደግሞ ከመቻል ጋር በ27ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የተደረጉ ጨዋታዎች ያሉ። በተወዳጁ እንግሊዝ ፕሪሚየር ሊግ 34ኛ ሳምንት በስፓኒሽ ላሊጋም እንዲሁ የተደረገ ጨዋታ አለ። ከዛ በተጨማሪ በሳዑዲ ፕሮ ሊግም ትላንትና ሲጠበቅ የነበረ ጨዋታ ነበር። እነሱን ጨዋታዎች ናቸው የምንመለከተው። ትላንትና እንግዲህ በእንግሊዝ ፕሪሚየር ሊግ አንድ በጣም ትልቅ ወሳኝ ጨዋታ ይደረጋል ብለናችሁ ነበር ቀን ላይ በነበሩት ፕሮግራሞቻችን። ይህም ማንቸስተር ሲቲና አስተን ቪላን ያገናኘው ጨዋታ ነው። ሁለቱ ቡድኖች እንግዲህ በጣም ትልቅ ፉክክር ያደርጉበታል ተብሎ ሲጠበቅ የነበረበት ምክንያት፣ ከዛ በተጨማሪ ደግሞ ጨዋታውንም በርካቶች በጉጉት እንዲጠብቁ ያደረገበት ምክንያት የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በጣም በትልቅ ፉክክር ውስጥ የሚገኙ ሁለት ቡድኖች መሆናቸውን ተከትሎ ነው። ዘንድሮ በተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ ከሻምፒዮንነቱ ይልቅ ከዛ በተጨማሪ ደግሞ ላለመውረድ ከሚደረገው ትግል ይልቅ በቀጣይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ይዞ ለማጠናቀቅ የሚደረገው ትግል ነው አሁን ላይ
በደንብ ጠንከር ብሎ እየተመለከተን የምንገኘው። ምክንያቱም ሊቨርፑል ሻምፒዮን ለመሆን አንድ ጨዋታ ብቻ ነው የሚቀረው። ከዛ በተጨማሪ ደግሞ እንዲሁም የወራጅ ቀጠና ቡድኖችም እየተለዩ ይገኛሉ። ሁለቱ ከወዲሁ መውረዳቸውን ያረጋገጡ ቡድኖች ናቸው። ስለዚህ የአውሮፓ ቻምፒየንስ ሊግ ቦታ ላይ ግን ይዞ ለማጠናቀቅ 5 ቡድኖች ፍልሚያ እያደረጉ እንደሆነ ግን ቀደም ብለን ገልጸንላችሁ ነበር። ከትላንትናው ጨዋታ በፊት እንግዲህ በነበሩት የደረጃ ሰንጠረዦች ላይ ከትላንትናው ጨዋታ በፊት ማንቸስተር ሲቲ 58 ነጥቦች ነበሩት። ኖቲንግሃም ፎረስት ሶስተኛ ነበር 60 ነጥቦችን ይዞ፣ ኒውካስል 59 ነጥቦችን ይዞ አራተኛ ነበር። ማንቸስተር ሲቲ በ58 ነጥቦች እንዲሁ አምስተኛ ደረጃ ላይ ይገኝ ነበር። ቼልሲ ስድስተኛ፣ እንዲሁ አስተን ቪላ ሰባተኛ ደረጃ ላይ ተቀምጠው ነበር። 57 ነጥብ ነው እንግዲህ የነበራቸው አስተን ቪላዎች ከማንቸስተር ሲቲ ጋር የነበራቸው የነጥብ ልዩነት አንድ ብቻ ነበር እና የትላንትናውን ጨዋታ ማሸነፍ በጣም ትልቅ ወሳኝ ነገር ይሆናል ተብሎ ሲጠበቅ ነበር። ጨዋታውን ግን ማንቸስተር ሲቲ አሸንፈው ደረጃውንም አሻሽሏል። ሶስተኛ ደረጃነትን መረከብ ችሏል። በእርግጥ በቀጣይ ሁለቱ ቡድኖች ማለትም ኖቲንግሃም ፎረስት እና ኒውካስል ዩናይትድ ጨዋታ አላቸውና እነዚህ ቡድኖች ጨዋታዎቻቸውን ማሸነፍ የሚችሉ ከሆነ ማንቸስተር ሲቲን በድጋሚ መብለጥ የሚችሉበት አጋጣሚ ያለ። ነገር ግን ማንቸስተር ሲቲ አሁን ላይ ሶስተኛ ደረጃ ላይ ተቀምጠዋል። ለአውሮፓ ቻምፒየንስ ሊግ ተሳትፎ ቦታንም ለማግኘት ትናንትና እንግዲህ ያሳኩት ድል በጣም ወሳኝ እንደነበር ተመልክተናል። የኡናይ ኤምሪውን ቡድን በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከአስተን ቪላ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። የማንቸስተር ሲቲን የማሸነፊያ ግቦች ደግሞ በርናርዶ ሲልቫና በተለይ ጨዋታው ሊጠናቀቅ ጥቂት ሰከንዶች በቀሩበት ሰዓት ነው ፖርቱጋላዊው ማታያስ ኑኔስ ከጀረሚ ዶኩ የተሻገረለትን ኳስ ማስቆጠር የቻለውና በጣም እንግዲህ ትናንትና ደስታ ውስጥ የከተታቸውን ጎል ነው ትናንትና ማቲያስ ኑኔስ ማስቆጠር የቻለው። ለአስተን ቪላ ማርከስ ራሽፎርድ በፍጹም ቅጣት ምት ኳስና መረብን ማገናኘት ችሏል። በጨዋታው ላይም ጥሩ እንቅስቃሴዎችን አድርጓል። እንግሊዛዊው ተጫዋች ማርከስ ራሽፎርድ ማንቸስተር ሲቲ ላይ ስድስተኛ የፕሪሚየር ሊግ ጎሉ ነው ትናንትና ማስቆጠር የቻለው። በዚህም እንግዲህ ቅድም እንዳልኳችሁ ሲቲ ነጥቡን 61 በማድረስ አሁን ላይ ሶስተኛ ደረጃነት ላይ ተቀምጧል። አስተን ቪላ 57 ነጥብ ነው ያለው። አሁንም ቢሆን ግን ከአውሮፓ ቻምፒየንስ ሊግ ፉክክር ውጭ ሆኗል ማለት ተብሎ ማንሳት አይቻልም። ምክንያቱም አንድ ቀሪ ጨዋታ እየቀራቸው እነ ቼልሲ እኩል ናቸው ከአስተን ቪላ ጋር ነጥባቸውና ቀጣይ የሚያሸንፉ እንኳን ቢሆን የ3 ነጥብ ልዩነት ነው ሊኖር የሚችለው። ስለዚህ ትልቅ ፉክክር ከዚህ በኋላ ማድረግ የሚችልበት እድል ይኖረዋል ተብሎ ይጠበቃልና አስተን ቪላ 4 ጨዋታዎች ስለሚቀሉ 34ኛ ሳምንት ጨዋታዎችን ስለሆነ ትናንትና ያደረጉት ቀጣይ ጨዋታዎችን ማሸነፍ የሚችሉ ከሆነ አሁንም የኡናይ ኤምሪ ቡድን በአውሮፓ ቻምፒየንስ ሊግ የመሳተፍ እድልን ለማግኘት ትልቅ እድል ይኖረዋል ተብሎ ይጠበቃል። ማንቸስተር ሲቲ በቀጣይ በፕሪሚየር ሊጉ ከወልቭስ ጋር ነው ጨዋታውን የሚያደርገው። አስተን ቪላ በአንጻሩ በፕሪሚየር ሊጉ ከፉልሃም ጋር ጨዋታውን የሚያደርግ ይሆናል። ዛሬ ያስቆጠርከው ጎል በሲቲ ማሊያ ያደረከው ምርጡ ጊዜ ነበር ወይ ተብሎ ተጠይቆ ነበር። ወሳኙን ጎል ያስቆጠረው ማቲያስ ኑኔስ ነው ይህን ጥያቄ የቀረበለት። ባለፈው ዓመት ፕሪሚየር ሊግን በማሸነፍም እስካሁን ያገኘሁት ምርጡ ጊዜ እሱ ነው፣ የትላንትናው ጎል አይደለም ሲልም ማቲያስ ኑኔስ ሀሳቡ ሰጥቷል። ይሄ በጣም አስፈላጊና በጣም ከባድ ጨዋታ ነበር። ተጋጣሚያችን በጣም ጠንካራ ነው። የሚያስፈልገንን የአሸናፊነት አስተሳሰብ ይዘን ተጫውተናል። እናም ደግሞ የሆነው ይሄ ነው ሲልም ነው ማቲያስ ኑኔስ የተናገረው። ፔፕ ጓርዲዮላ ሲናገር ከቦርንመዝ ጋር አድርገን ከነበረው ጨዋታ በኋላ ቲሙ ተቀይሯል ሲልም ነው ፔፕ ጓርዲዮላ የተናገረው። ፔፕ ይቀጥልና ስለ ጀረሚ ዶኩም ሀሳቡን ሰጥቷል። በቅርቡ በእርሱ ላይ ፍትሃዊ አልነበርኩም፣ እናም የሚገባውን እድል አልሰጠውትም። በመጨረሻም ግን ሶስተኛ ላይ እንግዲህ ማንም ሊያስቆመው አይችልም። በመጨረሻው ሶስተኛው ላይ ማንም ወይም በፋይናል ሰርድ ላይ የምንለው ማለት ነው ማንም የሚያስቆመው ተጫዋች የለም ሲል ሀሳቡን ሰጥቷል። አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። እንግዲህ ትናንትና የተደረገውን ጨዋታ ተከትለን ማንቸስተር ሲቲ አሁን በ34 ጨዋታዎች 61 ነጥቦችን በመሰብሰብ ሶስተኛ ደረጃነትን መረከብ ችሏል። በእርግጥ ኖቲንግሃም ፎረስት አንድ ቀሪ ጨዋታ አለው፣ 60 ነጥብ ነው ያለው። እሱን ማሸነፍ የሚችል ከሆነ 63 ስለሚያደርስ ነጥቡን ሶስተኛነትን መረከብ ይችላል። ኒውካስል ዩናይትድም 59 ነጥብ ነው ያለው። አንዱን ቀሪ ጨዋታ ማሸነፍ የሚችል ከሆነ ነጥቡን 62 በማድረስ አሁንም ከሲቲ በላይ መቀመጥ የሚችልበት እድል ይኖረዋል ተብሎ ነው የሚጠበቀው። ትናንትና ግን የተደረገው ጨዋታ ይሄ ነው። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ የሚደረግ አንድ መርሃ ግብር አለ። እሱም እንግዲህ አርሰናልና ክሪስታል ፓላስ የሚያደርጉት ጨዋታ እንደሆነ እየተገለጸ ይገኛል። ዛሬ እንግዲህ ይህ ጨዋታ በኤምሬትስ ስቴዲየም የሚደረግ መርሃ ግብር ነው። ከክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። ከዚህ ጨዋታ ጋር በተያያዘ ግን አንድ የሚጠበቅ ሁኔታ አለ። ዛሬ አርሰናል ሽንፈት እንግዲህ የሚገጥመው ከሆነ ሊቨርፑሎች ሻምፒዮን መሆናቸውን ያረጋግጣሉ። ይህንን ጨዋታ ሰብሰብ ብለውም እንደሚመለከቱት ጭምር
የሊቨርፑል ተጫዋቾች እየተገለጸ ይገኛል። ምናልባት ዛሬ አርሰናል ሽንፈት የሚገጥመው ከሆነ ሊቨርፑል ሳይጫወት ሻምፒዮንነቱን የሚያረጋግጥበት እድል አለው። ያ ካልሆነ ግን ምናልባት ዛሬ አርሰናሎች እንኳን ቢያሸንፉ በቀጣይ እንግዲህ ሊቨርፑል በሚያደርገው ጨዋታ ላይ ማሸነፍ የሚችል ከሆነ እንግዲህ ጨዋታውን ወይም ደግሞ ዋንጫውን ማሳካታቸውን የሚያረጋግጡበትን ውጤት ያገኛሉ ተብሎ ይጠበቃል። ዛሬ ግን አርሰናልና ክሪስታል ፓላስ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር እንዲሁ የሚያሳየው ነው እየተባለ የሚገኘው። ሌላኛው እንግዲህ ዛሬ ትላንትና የተደረጉ ሌሎች ጨዋታዎች ነበሩ። ለምሳሌ በስፓኒሽ ላሊጋ ትላንትና ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግበው ወጥቷል። የካታላኑ ክለብ ባርሴሎና ከማዮርካ ጋር ያደረገውን የሊግ መርሃ ግብር 1-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። የባርሴሎናን የማሸነፊያ ግብ ዳኒ ኦልሞ ነው ያስቆጠረው። ትላንትና ባርሴሎና 76 ነጥቦችን ሰብስቦ አሁንም የስፓኒሽ ላሊጋን ለማሸነፍ የሚያደርገውን ግስጋሴም አስቀጥሏል። ማዮርካ በ44 ነጥቦች 7ኛ ደረጃ ላይ ነው የተቀመጠው። በቀጣይ ባርሴሎና ደግሞ ከሪያል ቫያዶሊድ ጋር ነው መርሃ ግብሩን የሚያደርገው። በስፓኒሽ ላሊጋ ዛሬም ጨዋታዎች ቀጥለው ይደረጋሉ። አትሌቲክ ቤልባኦና ላስ ፓልማስ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ላይ የሚደረግ መርሃ ግብር ነው። ሴልታ ቪጎም ከቪያሪያል ጋር ይጫወታል። ሄታፌና ሪያል ማድሪድ ምሽት 4 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። እንዲሁ ዲፖርቲቮ አላቬስ እና ሪያል ሶሴዳድም ዛሬ የሚያደርጉት መርሃ ግብር የሚጠበቁ ጨዋታዎች ናቸው። ትናንትና በሳዑዲ ፕሮ ሊግ የተደረገ አንድ መርሃ ግብር አለ። ዳማክና አልናስር ትናንትና ጨዋታቸውን ያደረጉት ቡድኖች ናቸው። ትናንትና ለክሪስቲያኖ ሮናልዶ ረፍት ተሰጥቶት ነበር። እንግዲህ ስቴፋኖ ፒዮሊ ረፍት ሰጥተውታል ለክሪስቲያኖ ሮናልዶ። ነገር ግን በትናንትናው ጨዋታ ላይ ባይሰለፍም አልናስሮች ግን 3-2 በሆነ ውጤት ትላንትና ማሸነፍ ችለዋል። አይመሪክ ላፖርት ስፔናዊው የተከላካይ ስፍራ ተጫዋች ጎል አስቆጥሯል። አሊ አልሐሰን እንዲሁ ደግሞ ሱልጣን አልገንም ትላንትና ጎሎቹን ያስቆጠሩ የአልናስር ተጫዋቾች ናቸው። በዚህም አልናስር 3-2 በሆነ ውጤት ማሸነፍ ችሏል። ነጥቡንም 60 ማድረስ የቻለበትን አጋጣሚ ነው የተመለከትነው። ነጥቡን 60 በማድረስ እንግዲህ 3ኛ ደረጃ ላይ ተቀምጧል። 2ኛ ደረጃ ላይ ከተቀመጠው አልሂላል የ2 ነጥቦች ልዩነት ብቻ ነው ያላቸው። ከሊጉ መሪ አልኤቲሃድ ግን የ8 ነጥብ ልዩነት እንዳላቸው ነው እየተመለከትን የምንገኘው። ትናንትና ሮናልዶ ባይኖርም ነገር ግን እንግዲህ ትናንትና አልናስሮች ጨዋታቸውን ተቸግረውም ቢሆን ማሸነፍ የቻሉበትን አጋጣሚ ነው የተመለከት ነው። ዛሬ ጨዋታዎች ቀጥለው ይደረጋሉ። በጣሊያን ሴሪኤ ዛሬ የሚደረጉ መርሃ ግብሮች ያሉ ካግሊያሪ ከፊዮረንቲና፣ ዤንዋ ከላትሲዮ፣ ፓርማ ከዩቬንቱስ እና ቶሪኖ ከኡዲኒዜ ጋር ጨዋታቸውን ያደርጋሉ። የጣሊያን ሴሪኤን ካነሳን አይቀር እንግዲህ በፊታችን የሚደረጉ ጨዋታዎች ሊሰረዙ እንደሚችሉ ነው የተጠቀሙት። በጣሊያን በቀጣይ ጨዋታዎች ይራዘማሉ። የፊታችን ቅዳሜ ሊካሄዱ የነበሩ የጣሊያን ሴሪ ጨዋታዎች ለሌላ ጊዜ መራዘማቸውን ይፋ የተደረገው። ጨዋታዎቹ የተራዘሙትም የሮማ እንግዲህ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ የነበሩት ፖፕ ፍራንሲስ ስርዓተ ቀብር የሚፈጸምበት ቀን በመሆኑ እንደሆነ ነው ዘገባዎች የሚያሳዩት። ትላንትናም ሊደረጉ የነበሩ የጣሊያን ሊግ ጨዋታዎችን በተመሳሳይ ለሌላ ጊዜ መራዘማቸው የሚታወስ ነው። ይህንን ተከትሎ የሊጉ መሪ ኢንተር ሚላን ከሮማ ጋር ቅዳሜ ሊያደርጉት የነበረው ጨዋታ ለሌላ ጊዜ መራዘሙን የተነገረው። በሴሪኤ ክለቦች እንግዲህ እኩል ከሆኑ አሸናፊው በምንድን ነው የሚለየው የሚለው ነገር በርካቶች እያጠያየቁ ይገኛሉ። ብርቱ ፉክክር እየተካሄደበት በሚገኘው የጣሊያን ሴሪኤ ውድድር ኢንተር ሚላንና ናፖሊ አሁን በእኩል 71 ነጥቦች ሊጉን እየመሩት ነው የሚገኘው። ሁለቱ ክለቦች ሊጉን በእኩል ነጥቦች የሚያጠናቅቁ ከሆነ የዋንጫው አሸናፊ በሚደረግ የጥሎ ማለፍ ጨዋታ የሚለይ ነው የሚሆነው። መደበኛ የጨዋታ ክፍለ ጊዜ በአቻ ውጤት ከተጠናቀቀ ተጨማሪ ሰዓት እንደማይኖርና በቀጥታ ወደ መለያ ምትም እንደሚያመሩ ተነግሯል። ሴሪኤው ከዚህ ቀደም ክለቦች እኩል በሚሆኑበት ሰዓት የእርስ በርስ ግንኙነት ይጠቀም የነበረ ቢሆንም ከ2 ዓመት በፊት አዲስ ደንብ ማውጣቱ ነው የሚነገረው። ክለቦች እንግዲህ ለመውረድ በሚደረገው ፉክክር እኩል ሆኖ ቢገኙ በተመሳሳይ አንድ የጥሎ ማለፍ ጨዋታ የሚያደርግ ይሆናል። ክለቦች በሊግ ደረጃ ሰንጠረዥ እኩል ነጥብ ከያዙ የመጨረሻ ደረጃ ለመለየትም የእርስ በርስ ግንኙነት እንደሚታይ ነው እየተጠቆመ የሚገኘውና በቀጣይ ናፖሊና ኢንተር ሚላን እንደዚሁ እንግዲህ እኩል ነጥቦችን ይዘው የሚያጠናቀቁ ከሆነ አንድ ጨዋታ ለሁለቱ ብቻ እንደሚዘጋጅላቸው የጣሊያን የእግር ኳስ ሕግም እንደሚያሳይ ነው ዘገባዎቹ የጠቆሙት። አሁን ደግሞ የክለብ እግር ኳስ ጉዳዩ መረጃዎችን እንመልከት። ሊቨርፑልን የተመለከቱ መረጃዎችን በማስቀደምም ነው የምንጀምረው። ሊቨርፑሎች በክረምቱ የቦርንመዙን የተከላካይ ስፍራ ተጫዋች የሆነው ዴን ሆጅሰንን የውል ማፍረሻ 50 ሚሊዮን ፓውንድ ለመክፈል ፍላጎት እንዳላቸው ዳቪድ ላይንች መረጃውን እያጋራ ይገኛል። ይህ የተከላካይ ስፍራ ተጫዋች በበርካቶች ፍላጎት ዝርዝር ውስጥ ያለ ተጫዋች ነው። ነገር ግን ወደ የትኛው ክለብ ያመራል የሚለው ጉዳይ በርካቶች እየጠበቁት ይገኛል። ሊቨርፑል ከፈላጊዎቹ መካከል አንደኛው ነው።
የውል ማፍረሻውን 50 ሚሊዮን ፓውንድ ለመክፈልም ፍላጎት እንዳላቸው ጭምር ነው መረጃዎቹ እያሳዩ የሚገኙት። ሌላኛው ጋሪ ኔቭል የሰጠው ሀሳብ ነው። በሲዝኑ መጀመሪያ ላይ ሊቨርፑል 5ኛ ሆኖ ያጠናቀቃል ብዬ ነበር። አንዳንድ ጊዜ ትልቅ አሰልጣኝ ከአንድ ክለብ ሲለቅም እንደሚያደርገው የቡድኑ ማሽቆልቆል ይኖራል ብዬ አስቤ ነበር። አሰልጣኙ ትልቅ ክብር ይገባቸዋል ሲልም ነው ጋሪ ኔቭል ለአርነ ስሎት ያለውን አድናቆት የገለጸው። ዶሚኒክ ሶቦዝላይ ሃንጋሪያዊው ተጫዋች ስለሚሰጠው ሚና ይናገራል። ባለፈው ዓመት በብዛት እንደ 8 ቁጥር ነበርኩኝ። ከዚያም በዚህ ሲዝን ግን የማጥቃት ክፍሎች ላይ ነበር የማተኩረው። ነገር ግን በጨዋታዎች ላይ እንደምታዩኝ የቀይ መስመር በኩል ላይ ብዙ ቦታዎችን መሸፈን አለብኝም ሲል ይናገራል ዶሚኒክ ሶቦዝላይ። የሊቨርፑል ኮከብ ከወደፊት ቆይታው ጋር ተያይዞ ከመናገር ተቆጥበዋል። የመርሲሳይዱ ክለብ ተከላካይ ትሬንት አሌክዛንደር አርኖልድ ስሙ ከሪያል ማድሪድ ጋር ተያይዞ ተደጋጋሚ እየወጣ ቢገኝም ከአንፊልድ የወደፊት ቆይታ ጋር ተያይዞ ግን ከመናገር ተቆጥበዋል። እንግሊዛዊው እንግዲህ ቀዮቹ ወደ ኪንግ ፓወር አመርተው ሌስተር ሲቲን 1-0 በረቱበት በዚህ ሳምንት ጨዋታ ለዋንጫው እጅጉን መጠጋት የቻሉበትን ውጤት ሲያስመዘግቡ ብቸኛዋና የማሸነፊያዋን ጎል ከመረብ ጋር ማገናኘት የቻለው እሱ ነው። ትሬንት አሌክዛንደር አርኖልድ በጨዋታው ላይ እንግዲህ ከተጠባባቂ ወንበር በመነሳት መጀመር መቻሉም የሚታወስ ነው። አርኖልድ በ71ኛው ደቂቃ ተቀይሮ ከገባ በኋላ የሊቨርፑል የድል ጎልን ከደቂቃዎች በኋላ ማስቆጠር መቻሉ ይታወሳል። ትሬንት አሌክዛንደር አርኖልድ በክረምቱ የዝውውር መስኮት በነፃ ዝውውር የስፔኑን ክለብ ሪያል ማድሪድን እንደሚቀላቀልም በሰፊው ሲነገር መቆየቱ የሚታወስ ነው። እንግዲህ የቀጣይ ቆይታውን በተመለከተ ግን ምንም አይነት ምላሽ ለመስጠት ፍቃደኛ እንዳልሆነ ነው መረጃዎች የሚያሳዩት። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። የአርሰናሉ የፊት መስመር ተጫዋች ቡካዮ ሳካ ያጋጠመው ጉዳት የከፋ አለመሆኑን አሰልጣኝ ሚኬል አርቴታ አረጋግጠዋል። በልምምድ ወቅት የሚያሳየውን መጠበቅና መመልከት አለብን፣ ነገር ግን ከበድ ያለ ነገር ያለ አይመስለኝም ሲሉ አርቴታ ስለ ጉዳት ሁኔታው አስረድተዋል። አሰልጣኝ ሚኬል አርቴታ አክለውም ቡካዮ ሳካ በዛሬው የክሪስታል ፓላስ ጨዋታ የሚጫወትበት ትልቅ እድል አለው ሲሉም ነው እንደተናገሩት። የቀድሞ የማንቸስተር ዩናይትድ ተጫዋች ኦውን ሃርግሬቭስ አርሰናል በዚህ ክረምት ቶማስ ፓርቲን የሚለቅ ከሆነ የፕሪሚየር ሊጉን ወጣት አማካይ አደም ዋርተንን ከክሪስታል ፓላስ ማስፈረም አለበት፣ ያለበለዚያ ግን የቶማስ ፓርቲን ቦታ ለመተካት ግን ይቸገራሉ ሲል ሀሳቡን ሰጥቷል ኦውን ሃርግሬቭስ። አርሰናል ለቡካዮ ሳካ እንግዲህ ትልቅ ነገሮችን አቅርበውለታል። አርሰናል ከዚህ በፊት ለሜሱት ኦዚል ይከፍለው የነበረው 350,000 ፓውንድ ሳምንታዊ ደሞዝ የክለቡ ክብረ ወሰን የነበረ ሲሆን አሁን ላይ ለሳካ ቦነስን ጨምሮ እስከ 400,000 ፓውንድ ሳምንታዊ ደሞዝ ለመክፈል ፍቃደኛ መሆኑ እየተነገረ ይገኛልና ሪካርዶንም ቡካዮ ሳካ ሊይዘው እንደሆነ ነው የተገለጸው። የቀድሞ የአርሰናል ተከላካይ ዊሊያም ጋላስ ቪክተር ዮከርሽ ከእንግሊዝ ፕሪምየር ሊግ ጋር መላመድ ይችል እንደሆነ ስጋት እንዳለው ተናግሯል። አርሰናል አሁንም ተመሳሳይ ችግር አለበት። በአንድ የውድድር ዘመን 20 ጎሎችን የሚያስቆጥር አጥቂ ይፈልጋሉ። ቪክተር ዮከርሽ በፖርቱጋል ሊግ እያሳየ የሚገኘው እንቅስቃሴን አውቃለሁ፣ ነገር ግን ፕሪምየር ሊጉ ለሱ ሙሉ ለሙሉ የተለየ ሊሆን ይችላል። ጥያቄው ቪክተር ዮከርሽ ከፕሪምየር ሊግ ጋር መላመድ ይችላል የሚለው ጉዳይ ነው። እሱ 26 ዓመቱ ነው። በአውሮፓ ውስጥ ካሉ ምርጥ አጥቂዎች አንደኛው መሆን ይችል እንደሆነ አላውቅም። አንድ ተጫዋች በትናንሽ ክለብ ውስጥም ጥሩ ሲሰራ እና ደግሞ ከዚያ በትልቁ ክለብ እንደጠበቀው ሳይሆን ይቀራል። ይህ ደግሞ የሚከሰት ነው። ቪክተር ዮከርሽ አርሰናልን ቢቀላቀል በስራው ፈጽሞ የማያውቀው የኃላፊነት ደረጃ ይኖረዋል በማለትም ጭምር ነው እንዲሁ የተናገረው። በዚህ ውድድር ዓመት በየክለቦቻቸው ዓመቱን ሙሉ ምርጥ ብቃታቸውን ማሳየት ከቻሉ ወጣት ተጫዋቾች መካከል የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ሽልማትን ማሸነፍ የሚችለው ተጫዋች የትኛው እንደሆነ በርካቶች እየጠየቁ ነው። በውድድር ዓመቱ ምርጥ ብቃታቸውን ማሳየት ከቻሉ ወጣት ተጫዋቾች መካከል የዘንድሮን የፒኤፍኤ የዓመቱ ምርጥ ወጣት ተጫዋቾች ሽልማትን ሊያሸንፉ ይችላሉ ተብለው ግምት የተሰጣቸው ተጫዋቾች ግን አሉ። ከነዚህ መካከል የአርሰናሉ ማይልስ ሉዊስ ስኬሊ አንደኛው ነው። ሌላኛው የብሬንትፈርዱ ሙሪሎ ነው። ሌላኛው የአስተን ቪላው ሞርጋን ሮጀርስ፣ የቦርንመዙ ዲን ሆይችሰን፣ የማንቸስተር ሲቲው ሳቪኒሆና የአርሰናሉ ኤታን ንዌኔሪ በዚህ ዝርዝር ውስጥ ይኖራሉ ተብሎ ነው የሚጠበቀው። ዛሬ እንግዲህ አርሰናሎች ከክሪስታል ፓላስ ጋር ጨዋታ እንዳላቸው ይታወቃልና ከዚህ ጨዋታ ጋር ተያይዞም አሰልጣኝ ሚኬል አርቴታ የተለያዩ ሀሳቦቹን አጋርተዋል። አርቴታ ስለ ቡካዮ ሳካ ተናግሯል። አሁንም ሁኔታውን እየመረመርን ነው። ከባድ ጉዳት አይደለም እና እድል አለው። ዛሬ ሊጫወት ይችላል ሲሉ ይናገራሉ። ጆርጂኒዮ ለተወሰኑ ሳምንታት ከሜዳ እንደሚርቅና ሪካርዶ ካላፊዮሪም ለዛሬው ጨዋታ ዝግጁ አለመሆኑን አረጋግጠዋል። አርቴታ በዚህ ዓመት ጆርጂኒዮ ይመለስ እንደሆነም ሲጠየቁ እንደሚመለስ ተስፋ አድርጋለሁ፣ ነገር ግን እርግጠኛ አይደለሁም ሲሉ የተናገሩት።
አርቴታ ሉዊስ ስኬሊን በአማካይ ላይ ስለማጫወትም ተጠይቀው ነበር። እሱ በተለያዩ ቦታዎች ላይ የመጫወት አቅም አለው። በ6 እና በ8 ቁጥር ቦታ ላይ ሲጫወት ጎበዝ ነው። ስለዚህ ለኛ አሪፍ አማራጭም ይሆንልናል ሲል ነው አሰልጣኙ የተናገረው። ስለ ሳካ ኮንትራትም ተጠይቆ ምላሹን ሰጥቷል። ጊዜው ሲደርስ ይህንን ንግግር እናደርጋለን። ክለቡም ይህንን ነገር ቅድሚያ እንደሚሰጠው አስባለሁ። ሳካም ደግሞ በአርሰናል ቤት እንግዲህ እየሰራ ያለው ስራ በጣም ጥሩ ነው። ፍላጎቱን እናውቃለን። ስለዚህም ሁሉም ነገር በጥሩ መንገድ ላይ ያለ ይመስለኛል ሲልም ጭምር ነው ሚኬል አርቴታ ሀሳቡን የሰጠው። የቀድሞ የእንግሊዝ አሰልጣኝ ፋቢዮ ካፔሎ አርሰናል ፓሪስ ሰን ዠርሜንን በማሸነፍ በዚህ የውድድር ዘመን በአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ ይሆናል በማለት ተናግሯል። አርሰናል ሁሉም ነገር አለው። የተጫዋቾች ጥራት፣ ሜዳ ላይ ጨዋታውን ባላንስ የሚያደርግበት መንገድና ጥሩ አካላዊ ሁኔታ አላቸው። ልክ እንደ ፓሪስ ሰን ዠርሜን በዚህ አንጻርም ሁለቱም ቡድኖች እኩል ናቸው። ነገር ግን አርሰናል አሁን ላይ ተጨማሪ ነገር አለው ብዬ አስባለሁ፣ የቡድኑ ጥራትና አካላዊ ጥንካሬ። ካፔሎ አክሎም ሁለቱም ቡድኖች ጥሩ የቡድን መንፈስ አላቸው። የአርሰናል ግን የተሻለ ይመስለኛል። አብረው ይጫወታሉ፣ አብረው ይሰራሉ። የሁለቱ ቡድኖች ግጥሚያ ጥሩ ይሆናል ብዬ አስባለሁ። ነገር ግን መወራረድ ካለብኝ አርሰናል የተሻለ ቡድን ይሆናል ብዬ አስባለሁ ሲልም ነው እንዲሁ የተናገረው። ቲም ሼሩድ ደግሞ ስለ ዴክላን ራይስ ነው ሀሳቡን የሰጠው። ሁሌም ወደፊት የሚመጡ አንዳንድ እውነተኛ የቡድን መሪዎች አሉ። ዴክላን ራይስ ትክክለኛ የቡድን መሪ ነው። ለእኔ በዘንድሮው የውድድር ዓመት የአርሰናል ምርጡ ተጫዋችም እሱ ነው። እሱ ቡድኑን ይመራል፣ ሜዳ ላይም ደግሞ ለቡድኑ ስኬትም ሁሉን ነገር ይሰጣል። እናም ደግሞ እሱን ካየነው ወይም ደግሞ እሱ የሚያደርገውን ነገር ካየን የተለየ ልዩ ተጫዋች እንደሆነ እናውቃለን። እናም ዴክላን ራይስ አሁን ላይ እያሳየን ከሚገኘው በላይ የተሻለ ወደፊት መጓዝ ይችላል ብዬም አስባለሁ ሲል ነው የሚናገረው። እሱ እንግዲህ ትክክለኛ የመጫወቻ ቦታ 8 ቁጥር ቦታ ላይ ነው ብዬ አስባለሁ። በሜዳው ላይም የትኛውም ቦታ ላይ የመጫወቻ ቦታው የበለጠ መጫወትም ይችላል። እሱ 6 ቁጥር ቦታ ላይም እንዲሁም ማገልገል የሚችል አይነት ተጫዋች ነው። ካሳለፈው የተጋጣሚ ቡድን ሁሉም ነገር የበላይነትን መውሰድ የሚችል ተጫዋችም እንደሆነ ጠንቅቄ አውቃለሁ ሲልም ነው የተናገረው። እናም ሁሉንም ነገር ማድረግ የሚችል ትልቅ ግልጋሎትን መስጠት የሚችል ተጫዋች እንደሆነ ዴክላን ራይስ ዘንድሮ እያሳየን ይገኛል ሲል ሀሳቡን ሰጥቷል። ሁሌም ተጫዋቾችን የምገመግመው ከነሱ ጋር ተቃራኒ ሆነው ሲጫወቱ ከተመለከቱኝ በኋላ ነው ፍርዱን የምሰጠው። እናም እኔ በግሌ ከዴክላን ራይስ ጋር ተቃራኒ ሆኜ መጫወት አልፈልግም፣ አመሰግናለሁ ሲልም ነው ቲም ሼሩድ ሀሳቡን እየሰጠም የሚገኘው። የቀድሞው የቶትንሃም አሰልጣኝ እንደነበር በርካቶቻችሁ ታስታውሳላችሁ። ማንቸስተር ዩናይትድን ደግሞ እንመልከት። በጄሰን ዊልኮክስ እና በሩበን አሞሪም መካከል የፍላጎት ልዩነት አለ ተብሏል። በዩናይትድ ቤት ውስጥ በክረምቱ የተጫዋቾች የዝውውር መስኮት በሚያስፈርሙት የፊት መስመር አጥቂ ዙሪያ ልዩነቶች አሉ ተብሏል። የክለቡ ቴክኒካል ዳይሬክተር ጄሰን ዊልኮክስ ሊያም ዴላፕን ክለቡ እንዲያስፈርም እየገፉ ይገኛሉ። ሆኖም ግን ሩበን አሞሪም ይህንን ሀሳብ ቢቀበለውም ዴላፕ የመጀመሪያ ምርጫው ግን አይደለም። የሩበን አሞሪም የመጀመሪያ ምርጫ ቪክተር ዮከርሽ ቢሆንም የክለቡ ሰዎች እሱን ለማስፈረም በፋይናንስ በቂ አቅም አለመሆናቸውን ገልጸውለታል። ነገር ግን ሩበን አሞሪም አሁን ላይ ሁለተኛ አማራጩ ቪክተር ኦስሜንን እንዲያመጡለት በግልጽ መናገሩ ነው እየተገለጸ የሚገኘው። ዩናይትድ ስካውት ነው ይህንን መረጃ ያጋራው። ነገር ግን ሊያም ዴላፕንም ሊያስፈርሙ የሚችሉበት እድል አለ ተብሏል። ዩናይትድ ለራስመስ ሆይሉንድ ዝውውር 30 ሚሊዮን ፓውንድ ማቅረብ የሚችል ክለብ ካለ ተጫዋቹን አሳልፎ በመስጠት ሊያም ዴላፕን ሊያመጡ እንደሚችሉ ጭምር ነው ጄሚ ጃክሰን መረጃውን ያጋራው። ማንቸስተር ዩናይትዶች አሁን ላይ እጅጉን ማቲያስ ኩኛህን ለማስፈረም እጅጉን መቃረባቸውን ክሪስ ዊለር መረጃውን አጋርቷል። ሰሞኑን እንግዲህ ከተጫዋቹ ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ደርሷል የሚሉ መረጃዎች ሲወጡ ነበር። አሁን ደግሞ ከክለቡ ጋርም ለመስማማት እጅጉን መቃረባቸውን ነው ክሪስ ዊለር መረጃውን ያጋራው። የአካዳሚ ምንጮች እንዳሉት ከሆነ ሃሪ ማጓየር በወጣት ተጫዋቾች ላይ የሚያሳድረው ተጽዕኖ አስፈላጊነት ጎልቶ እየወጣ እንደሆነ ተነግሯል። ሃሪ ማጓየር ወጣት ተጫዋች ሃሪ አማስ ወደ ዋናው ቡድን መልበሻ ክፍል እንዲገባ በመርዳት ቁልፍ ሚናን ተጫውተዋል። በተጨማሪም ታይለር ፍሬድሪክሰንም ከወልቭስ ጋር ያደረገው ከመጀመሪያው ጨዋታ በኋላ በይፋ በማህበራዊ ድረገጹ ላይ ማበረታቻ ከሰጡት ሰዎች መካከል አንደኛው ሃሪ ማጓየር ነው። ሃሪ ማጓየር በወጣት ተጫዋቾች ላይ አይነተኛ ስራን እየሰራ ነው። እናም ደግሞ በጣም ከጥሩ ሰዎች መካከልም አንዱ ነው። ለልጆቹም በጣም ጠቃሚ ሰው ነው ሲሉ ምንጮች አረጋግጠውለታል። አስተን ቪላ ማርከስ ራሽፎርድን ማቆየት ይፈልጋሉ። አስተን ቪላ ለቻምፒየንስ ሊግ የሚያልፉ ከሆነ ማርከስ ራሽፎርድን ማስፈረም እጅግ በጣም ቀላል ይሆንላቸዋል። በተጨማሪም የክለቡ ሰዎች በተጫዋቹ ብቃት በጣም ተደስተዋል። እናም ተጫዋቹ በክለቡ የማቆየት ፍላጎትም እንዳላቸው ነው የሚገለጸው። ራሽፎርድ አስተን ቪላን ለመቀላቀል ያለው ፍላጎት የአሰልጣኝ ኡናይ ኤምሪ አስደናቂ ስራና የአውሮፓ ቻምፒየንስ ሊግ እግር ኳስ ቁልፍ እንደሆነም ነው የሚነገረው። ትናንትና ደግሞ
ከማንቸስተር ሲቲ ጋር በነበራቸው ጨዋታው ላይ እንግዲህ ተሰልፎ ጥሩ እንቅስቃሴን ማድረጉንም እንዲሁ በጨዋታው ላይ ጎል ማስቆጠሩንም መመልከታችን የሚታወስ ነው። ቸልሲን ደግሞ እንመልከት። ቴዲ ሼሪንጋም ይናገራል። ቸልሲ ሃሪ ኬንን ሊያስፈርም ይሞክራል ብዬ አስባለሁ። ኒኮላ ጃክሰን ጥሩ ነገሮችን እያደረገ ነው፣ ነገር ግን ሃሪ ኬን በጣም ከፍተኛ ደረጃ ላይ የሚገኝ ተጫዋች ነውና ቸልሲዎችን ተጫዋች ቢያስፈርሙ ትላለው ሲልም ተናግሯል። ፋብሪዚዮ ሮማኖ በአንጻሩ የሊያም ዴላፕ ፍላጎት ቸልሲ ወይም ማንቸስተር ዩናይትድ መግባት ነው። የጀርመን ክለቦች ይፈልጉታል፣ እውነት ነው፣ ነገር ግን ተጫዋቹ በእንግሊዝና በፕሪሚየር ሊግ መቆየትን ብቻ ነው የሚፈልገው። ስለዚህ ቸልሲና ማንቸስተር ዩናይትድ ሊያም ዴላፕን የማስፈረም ትልቅ እድል አላቸው ሲልም ነው ፋብሪዚዮ ሮማኖ የተናገረው። ጆርጂ ፔትሮቪች እና ሳንቶስ ወደ እንግሊዝ ይመለሳሉ። ቸልሲ የክለቦች የዓለም ዋንጫ ስለሚጫወቱ ሁለቱ ተጫዋቾች ራሳቸውን ለማሳየት ጊዜ ይኖራቸዋል። እንዲሁም በጥር ተጫዋቾች የዝውውር መስኮት በቃል ደረጃ የተፈጸመው ማማዱ ሳርም ቸልሲን ይቀላቀላል። ዘገባው የታማኙ የፈረንሳይ የዜና ምንጭ ሌኪፕ እንደሆነ ነው መረጃዎች የሚያሳዩት። የሻክታር ዶኔስክ ዋና ስራ አስፈጻሚ ሰርጌ ፓልኪን በሙካይሎ ሙድሪክ ላይ ይናገራል። ከሙድሪክ ጋር እንግዲህ በተፈጠረው ነገር ዙሪያ ውይይቶችን አድርገናል። ምንም ፍንጭ የለም፣ ጠበቆቹ የውሸት ፈተናን ያቀረቡለት ሲልም ነው የተናገረው። እንዲሁ የሻክታር ዶኔስክ ዋና ስራ አስፈጻሚ ቀጥልና በሙድሪክ ላይ ሁለተኛው ናሙና ላይ ምንም ውጤቶች የሉም፣ ሙድሪክ ጥሩ ሰው ነው ሲልም ነው እንዲህ የተናገረው። በዚህ ጉዳይ ላይ ተጠርጥሮ እንግዲህ ከጨዋታዎች የታገደው የቸልሲው አጥቂ ሙካይሎ ሙድሪክ በድጋሚ ምርመራው ነፃ እንደሆነና እንግዲህ ውስጥ አዋቂዎችም እንዳወቁ ጭምር ነው ዘገቦች የሚያሳዩት። ይህ መረጃ እንግዲህ ለዩክሬን ብሔራዊ ቡድን አመራሮች ቀድሞ እንደደረሳቸው እየተዘገበ ነው። አክለውም በውሸት እንግዲህ አዋቂው መሳሪያ ወይም ደግሞ ላይ ዲቴክተርም የተደረገለት ምርመራ በአግባቡ ማለፉን ነው እየተዘገበ የሚገኘው። ዴይሊ ሜል ኮቢ ማይኖ እና አሌሃንድሮ ጋርናቾ በክረምቱ የዝውውር መስኮት የቼልሲ ዋነኛ ኢላማ ሆነው መቀጠላቸውን አረጋግጧል። ሲቲንና ሪያል ማድሪድን ደግሞ እንመልከት። የፖርቶ ግብ ጠባቂ ዲየጎ ኮስታ በክረምቱ ወደ ማንቸስተር ሲቲ ለመዘዋወር የመጀመሪያ ፍላጎት ማሳየቱንና ፕሮጀክታቸውንም ተቀብሎ ክለቡን መቀላቀል እንደሚፈልግም የቅርብ ጊዜ ዘገባዎች አመልክተዋል። ንግግሮች በሁለቱም ወገኖች መካከል በመካሄድ ላይ ናቸው። ወኪሉ ጆርግ ሜንዴዝም ስምምነቱን ለማፋጠን ግፊት እያደረገ ነው። በዚሁ የሪያል ማድሪድ መረጃዎችን ነው የምናነሳው። የቪኒሲዮስ ጁኒየር ዘጋቢ ፊልም ለእይታ ሊቀርብ ነው። ብራዚላዊው የሪያል ማድሪድ የፊት መስመር ተጫዋች ቪኒሲዮስ ጁኒየርን የተመለከተ ዘጋቢ ፊልም እየተሰራ መሆኑን ተነግሯል። አሁን ላይ ለአሜሪካው ግዙፍ የሚዲያ ተቋም ኔትፍሊክስ የተዘጋጀው ዘጋቢ ፊልሙ ከሳምንታት በኋላ ለእይታ ሊቀርብ መሆኑ ይፋ ተደርጓል። ዘጋቢ ፊልሙ በግንቦት 7 2017 ዓ.ም ለህዝብ እይታ እንደሚቀርብ ነው የተነገረው። ዘጋቢ ፊልሙ የ24 ዓመቱ ተጫዋች ቪኒሲዮስ ጁኒየር የህይወት ውጣ ውረድንና የእግር ኳስ ህይወትን እንደሚዳስስም ነው የተናገረው። የርገን ክሎፕ ከሻቪ አሎንዞ በመቀጠል ሌላኛው አማራጭ ናቸው ይለናል ሬሌቮ በመረጃው። አሁን በቡድኑ እምነት ሊጣልባቸውም ይችላል ሲል ነው ሬሌቮ መረጃውን ያጋራው። ሉካስ ቫስኪዩስ የሪያል ማድሪድ ታላቅ ሌጀንድ ሪከርድን ሊጋራ ተቃርቧል። በሪያል ማድሪድ ታሪክ ደማቅ ስም ካላቸው ተጫዋቾች ብሎም ደግሞ በስማቸው ስቴዲየም ከተሰየመላቸው ተጫዋቾችና ሌጀንዶች አንደኛው አልፍሬዶ ደስቴፋኖ ነው። በሪያል ማድሪድ ቤት ያደረገው የጨዋታ ብዛት አሁን ላይ ሉካስ ቫስኪዩዝ ሊጋራ 2 ጨዋታዎች ብቻ ቀርተውታል። ደስቴፋኖ በሪያል ማድሪድ ማሊያ 396 ጨዋታዎችን ሲያደርግ ሉካስ ቫስኪዩዝ 394 ጨዋታዎችን በዋናው ቡድን በአካዳሚ ቡድኑ ደግሞ 92 ጨዋታዎችን ማድረግ የቻለበትን አጋጣሚ ነው የተመለከትነውና የአልፍሬዶ ደስቴፋኖን ሪከርድም ሊጋራ ከጫፍ እንደደረሰ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ውድ ቤተሰቦቻችን ዛሬ የሚደረጉ ጨዋታዎችን እናስታውሳችሁና የዛሬ ፕሮግራማችንን እዚህ ጋር ነው የምናበቃው። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ አንድ መርሃ ግብር ይደረጋል። አርሰናል በሜዳው ኤምሬትስ ስቴዲየም ክሪስታል ፓላስን የሚያስተናግድበት ጨዋታ ምሽት 4 ሰዓት ላይ በኤምሬትስ ስቴዲየም የሚደረግ መርሃ ግብር ነው። እንግዲህ በሳምንቱ የዛሬ ሳምንት አካባቢ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ እንዳለባቸው ይታወቃል አርሰናሎች ከፓሪስ ሰን ዠርሜን ጋር። ስለዚህ ለዛ ጨዋታም ታሳቢ በማድረግ የዛሬውን ጨዋታ ያደርጋሉ ተብሎ ይጠበቃል። የዛሬውን ጨዋታ የሚሸነፉ ከሆነ ሊቨርፑል ሻምፒዮን መሆኑን በ34ኛው ሳምንት ያረጋግጣል ማለት ነው። ዛሬ ምሽት 4 ሰዓት ይደረጋል። ሌላኛው በጣሊያን ሴሪ የሚደረጉ ጨዋታዎች ናቸው። ካግሊያሪ ከፊዮረንቲና፣ ዤኖዋ ከላትሲዮ፣ ፓርማ ከዩቬንቱስ እና ቶሪኖ ከኡዲኒዜ ጋር ዛሬ ጨዋታቸውን ያደርጋሉ። ሌላኛው በስፓኒሽ ላሊጋም የሚደረጉ ጨዋታዎች ያሉ አትሌቲክ ቢልባኦ ከላስ ፓልማስ፣ ሴልታ ቪጎ ከቪያሪያል፣ ኤታፌ ከሪያል ማድሪድ እና ዲፖርቲቮ አላቬስ እና ሪያል ሶሴዳድም ዛሬ የሚያደርጓቸው ጨዋታዎች እንዳሉ ጭምር ነው ዘገባዎች እያሳዩ የሚገኙት። ሌላኛው የሚደረገው በጣሊያን ኮፓ ኢታሊያ የሚደረግ መርሃ ግብር አለ። ኢንተር ሚላን በሜዳው ስታዲዮ ጁሴፔ ማይዛ
ከኤሲ ሚላን ጋር ወሳኝ ጨዋታውን ያደርጋል። ይሄ ጨዋታ እንግዲህ በመጀመሪያው ዙር 1-1 በሆነ ውጤት ነበር የተጠናቀቀው። ሁለቱ እንግዲህ ተመሳሳይ ሜዳዎችን እንደሚጋሩ ይታወቃል። ዛሬም በኢስታዲዮ ጁሴፔ ማይዛ ሚላን ላይ የሚደረግ መርሃ ግብር ነው። ደርቢ ዴላ ማዶኒናን ዛሬ የምንመለከት ይሆናል። በጣሊያን ኮፓ ኢታሊያ ደግሞ የሚደረግ ወሳኝ መርሃ ግብር እንደሆነ ነው ዘገቦች የሚያሳዩት። ይህ ጨዋታ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችንም እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም በአክብሮት ተመኘሁ።